ሰላም እንዴት ናችሁ? ሰላም ናቸው የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ከቡና ቅጠል የምናገኘውን ቁጤ የተባለውን እንደ ሻይ አፍልተን የምንጠጣውን መጠጥ ነው ይዤ የመጣሁት። እንደምታዩት ደርቆ በደንብ ተለቅሞ የተዘጋጀ እንደ ሻይ ተፈልቶ የሚጠጣ ቁጤ ነው። እሱም የምናገኘው ከቡና ቅጠል ነው። የቡናው ቅጠል ሲደርቅ ተለቅሞ ፍሬው የሚጠጣው ፍሬው ሲለቀም ቅጠሉን የደረቀው ለብቻ ተለቅሞ የሚዘጋጅ ነው ማለት ነው። ቁጤ እንግዲህ ሲዘጋጅ ከተለቀመ በኋላ ታጥቦ ይደርቃል። ከዛ በእንጀራ ምጣድ ወይም ወፍራም በብረት ምጣድ ይታመስና እሽት ተደርጎ እንደዚህ በንጽህና በደረቅ እቃ ይቀመጣል። ሲፈላ ሻይ ነው የሚመስለው። ብዙ ጥቅም አለው። ከዛፉ ላይ ቡናው ፍሬው በሚለቀምበት ሰዓት የደረቀ ቅጠሎቹ በዚህ መልኩ ተለቅመው ታጥበው ከደረቁ በኋላ በምጣድ ሞቅ ሞቅ ተደርጎ ታሽቶ የሚቀመጥ ነው። ይኸው በዚህ መልኩ እንደዚህ ይቀመጣል። ለብዙ ጊዜ ለረጅም ጊዜ ይጠቅማል ማለት ነው። ይሄ ከሻይ ይበልጥ ይሄንን ከለመድነው በጣም ቆንጆ ነው። በወተት በተለይ በወተት ወተት ካልፈለግን ደግሞ እንደዚሁ ተፈልቶ ይጠጣል። በጣም ነው የሚጣፍጠው። በተለይ ለእናቶች እንዲጠጡ ይመከራል። በወተት የጡት ወተት ያበዛል ይባላል። በጣም ቆንጆ ነው። ቁጤ በዚህ መልኩ በደረቁ አዘጋጅተን ለረጅም ጊዜ እንዲቆይ በንጽህና እናስቀምጠዋለን ማለት ነው። አፈላሉ ደግሞ ያው እንደ ሻይ ነው። በጣም ቀላል ነው። ቶሎ የሚደርስልን ነው። ይህን አቀማመጡን ደረቅ ያለ ቦታ በስነ ስርዓት ግጥም ባለ ክዳን ካስቀመጥነው ከዓመት በላይ ከዛም በላይ ይቀመጣል። እዛ አሁን ወደ አፈላሉ እንሄዳለን ማለት ነው። ሽታው ደግሞ በጣም ነው ደስ የሚለው። አፈላሉ ያው እንደ ሻይ ነው የምናፈላው። የምናፈላበትን ማንቆርቆሪያ ከጣድን በኋላ ውሃ ነው ማረገው። ውሃውንና ቅጠሉን አንድ ላይ ነው የምጨምረው እኔ ምክንያቱም እየመዘመዘው አንድ ላይ ከለሩን እንዲያመጣልኝ እንዲወፍር እንዲቀላ ውሃውን ከጨመርኩ በኋላ ጨምረዋለሁ። ቅጠሉን ደግሞ እዛ አንድ ላይ ክድና አድርጌ አንተከትከዋለሁ። ተጨማሪ ቅመም አያስፈልገንም። ምክንያቱም ቡናው ቅጠሉ የራሱ ጣዕም ቃና አለው። በሌላ መቀየር አያስፈልግም። ራሱ ጣዕሙ ደስ የሚል ነው። ቆንጆ ነው። ይጣፍጣል። ተጨማሪ እንደ ሻይ እንደምናፈላው ሌላ የሻይ ቅመም ባንጨምርም ምንም እንትን የለውም። እኔ ራሱ ጣዕም አለው። ምንጨምርበት አሁን እዚህ ላይ ከፈለግን ወተት መጨመር ይቻላል። ወተት ጨምሮ አንድ ላይ እያንተከተኩ በወተት ይጠጣል። ሌላው ደግሞ አማራጭ ይኖረናል። እሱም ምንድነው አማራጫችን? ስኳር ባይኖረን በጨው ጣል አድርገን በጨው ስንጠጣው በጣም ነው የሚጣፍጠው። ለምሳሌ አሁን ቡና በስኳር አለመጠጣት እንችላለን። እንደዚሁ ይጠጣል። ይሄም ትንሽ ጨው ጣል አድርገን ለጣዕም መጠጣት ይቻላል። በስኳርም መጠጣት ይቻላል። በወተት ወፈር አድርጎ ይፈላና ወተት ተጨምሮበት በወተት ይጠጣል። ብዙ አማራጭ አለን። በጣም ቆንጆ ነው። ይሄንን አፍልተነው ደግሞ ፔርሙዝ ጨምረን ከስር የቀረውን ቅጠሉን እንደገና ውሃ ጨምረን ጥደን ማንተክተክና እንደገና ደግሞ ሌላ ተጨማሪ እናገኛለን ማለት ነው ሻይ። ስለዛ ጊዜም ይቆጥብልናል። ለብዙ ጊዜም እንጠቀመዋለን። ለረጅም ጊዜ እንደዚህ በንጽህና ከተዘጋጀ ቅጠሉ በደረቅ እቃ ከተቀመጠ ከዓመት በላይ ይቀመጣል።
ከዛም በላይም ይቀመጣል። በዚህ መልኩ አፍልቼዋለሁኝ። መልኩም ቆንጆ ነው። በሁለት አይነት ነው ያቀረብኩት። በወተት ማፍላት እንችላለን። እንደዚሁም ላሳያችሁ ብዬ ነው። ይሄ ከለሩ አሁን ሲቀዳ እንደዚህ ነው የሚሆነው። ያውም ይሄ 10 ደቂቃ ባልሞላ ጊዜ ውስጥ ተንተክትኮ ይሄንን አይነት ከለር አምጥቷል። በወተት ደግሞ ከፈለግን ለልጆቻችን በተለይ በወተት ብንሰጣቸው ለጣዕም ትንሽ ስኳር ጣል አድርገን እንዲሁ ስለማይጠጡልን ትንሽ ስኳር ጣል አድርገን በጣም ቆንጆ ነው። ወፍራም ነው፣ ይጣፍጣል። በዚህ መልኩ ይህንን በወተትም እንደዚሁም መጠጣት ይቻላል። አብሮ ደግሞ የሚቀርብ ቁርስ ካለን ደረቅ ስናኮች ጋር አድርገን ያለንን ቤታችን ውስጥ ያለንን ቁርስ አቅርበን በቁርስ በዚህ መልኩ እንመገባለን ማለት ነው። እኛ አካባቢ በብዛት ይሄ ቁጢ ሲፈላ ስኳር ድንች ይቀቀልና ይቀዘቅዝና ከስኳር ድንች ጋር ይቀርባል። በጣም ቆንጆ ነው። ካልቀመሳችሁት ሞክሩ ትላለሁ። ቤተሰቦቼ እስካሁን አብራችሁኝም ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው